ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ መደረጋቸው ተገለጸ። በህገ መንግስቱ የተሰጡ መብቶች በአግባቡ አለመተግበራቸው ለሀገራዊ ችግሮች መነሻ ሆነዋል ሲል የቁጫ ህዝብ ዴሞክራሲያዊ ፓርቲ አሳወቀ። ለሐምሌ 11 የተጠራው ፍቃድ ያገኘ አዲስ አበባ የተቃውሞ ሰልፍ ከትግራይ የተፈናቀሉትን እንደሚያሳትፍ አስተባባሪዎች ገለጹ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ድንበር ተሻጋሪ በሽታዎችን ለመቆጣጠር የሚያስችል አሰራር መዘርጋቷ ተነገረ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ በመቀሌ ሊያደርጉት የነበረው ውይይት የጸጥታ ኃይሎች ሌተናል ጀነራሉ ወደ ስብሰባ እንዳይጓዙ በመከልከላቸው ምክንያት መሰረዙ ጉዳዩን የሚያውቁ ምንጮች ገለጹ። የሆነው አምባሳደር ማሲንጋ ለስራ ጉብኝት መቀሌ መግባታቸውን ተከትሎ ሲሆን የአሜሪካው መልእክተኛ በዚሁ ወቅት ከረድኤት ድርጅቶች፣ ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋር በሰብአዊ ሁኔታ፣ በሰላም ጥረቶችና ዘላቂ ግጭት የማቆም ስምምነት አተገባበር ዙሪያ ውይይት አድርገዋል። ምንጮች እንደተናገሩት ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት ሌተናል ጀነራል ታደሰ ወረደ ከአምባሳደር ኤርቪን ማሲንጋ ጋር ለመገናኘት የተያዘ ቀጠሮ የነበራቸው ቢሆንም የጸጥታ ኃይሎች ለጀነራሉ የተመደቡ ጠባቂዎች የጀነራሉን እንቅስቃሴ እንዲገድቡ መመሪያ ሰጥተዋል። እንደ ምንጮች ገለጻ ጠባቂዎች ለእናንተ ከእሳቸው ወይም ከታደሰ ወረደ ጋር እንዳትንቀሳቀሱ ታግዳቸዋል፣ ሆኖም እሳቸው መሄድ ከፈለጉ በእግራቸው መሄድ ይችላሉ የሚል ትዕዛዝ ደርሷቸዋል። በአካል ሊደረግ የታቀደው ስብሰባ ከተሰረዘ በኋላ አምባሳደር ማሲንጋና ሌተናል ጀነራል ታደሰ በስልክ ውይይት ማድረጋቸውን ምንጮች አክለዋል። የአሜሪካ አምባሳደር ሆኖ የሌተናል ጀነራል ታደሰ ስለተፈጠረው ክስተት እስካሁን በይፋ የተሰጠው አስተያየት የለም። ህገ መንግስቱ የተሰጡ መብቶችን በአግባቡ አለመተግበራቸው ለሀገራዊ ችግሮች መነሻ ሆነዋል ሲል የቁጫ ህዝብ ዴሞክራሲያዊ ፓርቲ አሳወቀ። ህዝቦች በህገ መንግስቱ የተሰጣቸው መብቶች ሳይሸራረፉ በአግባቡ አለመተግበራቸው ለሀገራዊ ችግሮች መንስኤ የሆኑ እንደሆነ የተናገሩት የቁጫ ህዝብ ዴሞክራሲያዊ ፓርቲ የጽህፈት ቤት ኃላፊ አቶ ባንዲራ በላቸው ናቸው። አቶ ባንዲራ ገለጻ ህገ መንግስቱ ለብሔር ብሔረሰቦችና መብት መረጋገጥ እውቅና የሰጠ ቢሆንም አፈጻጸሙ ላይ የሚታዩ ክፍተቶች አሉ። ይህ ክፍተቶች በሀገሪቱ ለሚከሰቱ ግጭቶችና ለመረጋጋቶች መነሻ ሆኗል ያሉት አቶ ባንዲራ በህገ መንግስቱ የብሔር ብሔረሰቦች መብት ለማረጋገጥ የተደነገጉ አንቀጾች መሰረት አድርገው የሚጠየቁ እንደ ክልልነትና የማንነት ያሉ ጥያቄዎች በወቅቱ ምላሽ አለማግኘታቸው ለግጭት በር እንደሚከፍት አብራርተዋል። በተጨማሪም ህጋዊ መስፈርቶችን አሟልቶ የቀረቡ የማንነት ጥያቄዎች ምላሽ መዘግየት ብዙዎች ወደ ፖለቲካ ትግል እንዲገቡ የሚያስገድድ ሁኔታን አስከትሏል ብለዋል። በአዲስ አበባ ከተማ ለመጪው ሐምሌ 11 2018 ዓ.ም የተጠራውና በህገ ወጥ ወታደራዊ ምልመላ እንዲሁም በሰብአዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱና በከተማው የሚገኙ በርካታ የትግራይ ተፈናቃዮች በሰልፍ ላይ እንደሚሳተፉ የሰልፉ አስተባባሪዎች ተናግረዋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና ለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎች ድምፅን ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ አቶ ሀለፎም ምራአ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅ መነሻ ማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለአግባብ የታሰሩ እናቶችና ገበሬዎችን በደል ለዓለም አቀፍ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው የህወሓት ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለው ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያደርጉ ለማስቻል እንደሆነ ኃላፊ አስረድተዋል። በትግራይ ክልል ውስጥ የሚፈጸመው እስርና ወከባ በሰልፈኞቹ ላይ የስነ ልቦና ፍርሃትን ሊፈጥር እንደሚችል ቢታሰብም ጦርነቱን ሽሽት ወደ አዲስ አበባ የመጣው ተፈናቃይ ማህበረሰብ ግን በሰልፉ ላይ ከፍተኛ ቁጥር ይሳተፋል ተብሎ እንደሚጠበቅ አስተባባሪዎቹ አመላክተዋል። የተቃውሞ ሰልፉን ለማድረግ ከ15 ቀናት በፊት የወሰንም ቢሆንን
ከሚመለከተው አካል ፍቃድ እስኪሰጠን ስንጠባበቅ ቆይተን አሁን ላይ ፍቃድ ማግኘት እንቅስቃሴያችንን ይፋ አድርገናል ብለዋል አቶ ሀለፎም። ኢትዮጵያ ውስጥ ጎሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ በቀጣይ አዲስ ህገ መንግስት ሊኖራት እንደሚችል ጠቅላይ ሚኒስትሩ ጥቆማ ሰጥተዋል። አብይ ይህንን ፍንጭ የሰጡት ሐምሌ 8 2018 በይፋ በተከፈተው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትሩ በዚሁ ንግግራቸው ከሀገራዊ ጉባኤ የሚጠበቁ ጉዳዮችና በምክክሩ ይሳካሉ ብለው የሚጠብቋቸው ጉዳዮችን አንስተዋል። አሁን የምንመካከረው ስለ ትላንት አይደለም፣ የትላንትን ችግር ፈተን ለነገ መልካም መሰረት ለማኖር ነው ሲሉ አብይ ከሀገራዊ ጉባኤ የሚጠበቀውን አመላክተዋል። አብይ የህገ መንግስት ማሻሻያ ሊኖር እንደሚችል ፍንጭ የሰጡት የአሜሪካ ህገ መንግስትን ለማጽደቅ ከ239 ዓመት በፊት ተሰብስበው የነበሩትን ተወካዮች ከአሁኑ ሀገራዊ ምክክር ተሳታፊዎች ጋር በማነጻጸር ነው። የአሜሪካ ህገ መንግስት በ55 ሰዎች ቢመራም ልባም የነበሩ ለምዕተ ዓመታት የሚቆይ ስራ ሰርተዋል። የእኛ 4000 ሰዎች ከነሱ በላይ ከነሱ የተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረው ህገ መንግስት ከዚህ ቀደም እንደለመድነው የመጣው ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳይደረግ አንድም ሰው መቀየር አይችልም ማለት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የመንግስት አደረጃጀት ስርዓትና የህገ መንግስት ማሻሻያ በአሁኑ ጉባኤ ላይ እንዲቀርቡ በአጀንዳነት ከተያዙ ጉዳዮች መካከል እንደተካተቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሰኔ ወር አጋማሽ አሳውቆ ነበር። ኢትዮጵያ ድንበር ተሻጋሪ በሽታዎችን ለመቆጣጠር የሚያስችል አሰራር መዘርጋቷ ተገለጸ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ድንበር ተሻጋሪ ተላላፊ በሽታዎችን ለመከላከል የሚያስችል አዲስ የህግ ማዕቀፍና የአሰራር ስርዓት መዘርጋቱን አሳውቋል። ኢንስቲትዩቱ ይህንን የገለጸው 100ኛ ዓመቱን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ እንደገለጹት ድንበር ተሻጋሪ በሽታዎች በየብስና በአየር ትራንስፖርት ሊተላለፉ ይችላሉ። በሆነም ይህንን ስጋት ለመቀነስ ዘመናዊ የላቦራቶሪ ምርመራ አቅምን ማሳደግ አስፈላጊ መሆኑን ጠቁመዋል። ኢትዮጵያ ከዓለም ጤና ድርጅት ጋር በመቀናጀት የበሽታ መከላከል አቅሟን እያጠናከረች ነው። ሀገሪቱ በአየር ማረፊያዎችና በድንበር አካባቢ ጠንካራ የክትትል ስራዎችን እየሰራች መሆኑን ዶክተር መሳይ አብራርተዋል። ባለፉት 100 ዓመታት ተላላፊና ተላላፊ ያልሆኑ በሽታዎችን መርምሮ የመለየት አቅም ተሻሽሏል። በምርመራ ሂደት ውስጥም ከፍተኛ ለውጦች መምጣታቸውን ዋና ዳይሬክተሩ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።